ሰላም ሰላም ቤተሰቦቼ እንዴት አደራችሁ? ደህና አደራችሁ አላችሁ? ፈጣሪ ይመስገን እኔ ደህና ነኝ፣ ጌታ ይመስገን። ቅድም የሆነ ቪዲዮ አይቼ ያለው እነ ሩታ አቤል እና ሄርሜላ የነሱ ቪዲዮ አይቼ ያለው እሱ ምንድን ነው በራሴ በኩል ሄርሜላ እንደዚህ አይነት ጥያቄ ባታነሺ ደስ ይላል። ቪዲዮ አይተሻል? እነሱ ቦታቸው ያለው ይህንን ቪዲዮ አይተሽ ለቀቅ ማለት አለብሽ እንጂ ከነሱ ጋር መከራከር ጥያቄ መምጣት አልነበረብሽ። ደስ አይልም። ከዚህ በፊት ነግረናል። አንቺ ምንም ቢታረጊ እሱ ብቻ አይልም ላስብበት ይላል እንጂ ምንም አይልም። አንቺ ብዙ ጥያቄ አምጥተሻል፣ ብዙ ብለሻል፣ ብዙ ነግረሻል። እሱ ግን ስለማይፈልግ ነው ዝም የሚለው ታውቂያለሽ። ስለዚህ የተማረ ሰው ነቂ ሰው ትመስያለሽ። እስቲ ነቃ በይ። አንቺ አሻንጉሉት አርገሻል። የእሱ እኮ አብርሃም አንቺን አሻንጉሉት አርጓል እኮ። እንደዚህ አይታወቅሽም። ማወቅ አለብሽ፣ ማሰብ አለብሽ። እና እንዴት ነው ነገሩ? እንዴት ነው አንቺ ለምንድን ነው ይሄ ማስታወስ እምቢ ያለው? እምቢ ለምንድን ነው? ብታፈቅርም እሱ ለአንቺ የማይሆን ነው። እሱ ደግሞ እየፈለገ አይደለም አንቺን ጊዜውን ለማሳለፍ ነው። አንቺ አሁን ከእሱ ጋር እንዲህ ከአብርሃም ጋር እንዲህ ሆነሻል፣ እንዲህ ሆነሻል። ሌላ ሰው ታቢያለሽ። ሰው ምን ይላል? ከባድ ነው፣ ጌታን ከባድ ነው። እስቲ አስቡ። እና እሱ አይፈልግሽም። ምክንያቱም እሱ ራሱን ያውቃል ባለትዳር መሆኑ። አንቺ ለምንድን ነው እሱን የምትከተዩ? ደግሞ ሩታ ጋር ጥያቄ ይሄ ማምጣት ባሏ እኮ ነው። ባለፈው ምንድን ነው ያልሽው? እስከ 6 ሰዓት እዚህ ጋር ምን ትሰራለች? ለሱ ሚስት ናት። ምን ትሰራለች ማለት የአንቺ ጥያቄ እኮ ለእኛ አልገባንም። ምን ማለት ነው? እና ሁሉም ነገር ብለሻል። ሁሉም ነገር የወንድምሽ ሰዓቱን ሰርቀሽ እስከሚሰጪ ደርሰሻል። እሱ ግን 5 ሳንቲም አይመስልም እሱ። ምክንያቱም አንቺ ዝም ብለሽ ነው። አንቺ የማ ቤት እንደሆነሽ አይታወቅም። ከዚህ በኋላ በቃ ለሩታ ሰራተኛ ያደርገሻል። ሰራተኛ አድርጎም ይጠቀማል። እንግዲህ ምን ይደረጋል? አንቺ ከሱ መሸሽ እምቢ ካልሽ ሰራተኛ አድርጎ ይጠቀማል። ምን ሆነሻል አንቺ? እና እንደዚህ መሆን የለበሽም። እንደው ራስሽን አስከብረሽ ሌላ ጓደኛ ይዘሽ ዘና ብለሽ ብትመጪ ሁሉ ሰው ይወድሻል። አሁን የማይሆን ቦታ ነው ያለሽው። ስለዚህ ሰው ሁሉ ይሰድባል፣ እንደሚፈለግ ሰው ያደርጋል። ምክንያቱም የማይሆን ሰው ጋር ነው አንቺ ያለሽው፣ ባለትዳር ወንድ ጋር ነው። ደግሞ ባለትዳሮቹ ፈተሻልኩ በአንቺ ምክንያት ተፋቱ። ስለዚህ ማንም አንቺን የሚፈልግ የለም። ስለዚህ ነቂ ሆነሽ የተማረ ሰው ሆነሽ ራስሽን አስከብረሽ ቤተሰቦችሽን አስከብረሽ መኖር አለብሽ። አንቺ አሁን ወደ አብርሃም ጋር የምታመጪው ጥያቄ ሁሉ አብርሃም አንቺን ቢጠይቅ ኦኬ ኖርማል ነው። ግን በሴት በኩል እንደዚህ አይነት ጥያቄ ወደ ወንድ ጋር ሲመጣ በጣም ይደብራል። ሼም ነው፣ ውርደት ነው። እንደዚህ አይነት ነገር ባታደርጊ። ይህን ደግሞ አሁን ቁርጡን አውቀሽ እኔ ልቀመጥ አብርሃምን ትፈልጊያለሽ። ብትፈልጊም ባትፈልጊም አንቺ እኮ የሚያገባሽ ነገር የለ። ታውቂያለሽ፣ የሚያገባሽ ነገር የለ። በቃ አንቺ አሁን ለሱ ያለውን ስሜቱን በቪዲዮ አይተሻል። ስለዚህ ላሽ ብለሽ ብትጂ በጣም መልካም ነው። በራሴ አይዲያ ማለት ነው። ለምን አንቺ ከምትጎጂ በመሃል ወይ ትቶ ይሄዳል ወይ ከነገር ይቀመጣል ምናምን። አሁን አንቺ ለምሳሌ እሱ ቢያገባ ማለት ነው። አሁን እችት የሚመስል ሩታን አስረግዞ ትቶ ወደ አንቺ ጋር ይመጣል ሰውየው። አንቺም በኋላ አስረግዞ ወደ ሌላ ጋር ነው የሚሄዱ። አይቀመጥም። ምክንያቱም ስለለመደ። ይህንን ሴትነትሽን እስቲ አስበሽ ራስሽን እስቲ እኔ ምን አይነት ሰው ነኝ? ለምንድን ነው በባለ ትዳሮች መሃል እኔ ለምንድን ነው የገባሁት? ለምን እንዲህ ሆነ? ምናልባት በእኔ ምክንያት ነው። እስቲ እኔ ልራቅ ብለሽ
ስልኩን ዘግተሽ እስቲ ራቅ በይ። እነሱ እንዴት እንደሚታረቁ እንዴት እንደሚኖሩ ያውቃሉ እነሱ። ለምን በመሀል የገባሽው አንቺ ነሽ። ስለዚህ ፕሊስ ደግሞ ሩታ ለአንቺ ደግሞ አታንስም። ሩታ መልስ የሩታ መልስ በስማ ጌታን አደንቃታለሁ። ሩታን በጣም አደንቃታለሁ። አንቺ የምትጠይቂው ጥያቄ ሁሉ ለእሷ 5 ሳንቲም አይመስልም። ትቀልዳለች እያለች ወይኔ በላቸው ወይኔ በላቸው ወይኔ ሩታ ቅጥል ያደረገችው እኮ። ከዛም የአቤል አክሽኑን አያችሁ ቤተሰቦች? እንዲህ እያለ እኮ ነው። እሷ ደግሞ እንዲህ የሆነች ናት። እሷ ደግሞ አላቸው ጽሩ ናቱ ይመችሽ። ያው እንግዲህ እንደዚህ ነው ሄርሜላ፣ አንቺ ራስሽ ነው ይሄ ሁሉ የተደረገው። ስለዚህ ራስሽን አስከብረሽ ፊተሽ ውጪ ከነሱ። የነሱ ፊሊንጉም አይተሻል አይደል? ይሄን የነሱ ቪዲዮ አይተሽ ራሱ መጠየቅ አንቺ መምጣትሽ ሲተት ነው። ሩታ መጥራትሽ ሲተት ነው። አይሻል አይደለም? እነሱ እንዴት እንደሆኑ እናንተስ ማታ 6 ሰዓት ላይ በሰው ቤት እንዴት ትመጣላችሁ? እንዴት ትመጣላችሁ? አሁን አቤል አንቺን ወደ አብርሽ ጋር ለማድረስ ነው እንጂ በአንድ ላይ እዛ ጋር ለመቆየት ወይ ለማደር አይደለም፣ ወይ በአንድ ላይ ለመመለስ አይደለም። ሄርሜላ ሁሌ በአብርም ጋር ታድሪያለሽ ማለት ነው። ራስሽን በቃ ያንቺ ስራሽን አስተዋውቀሻል ማለት ነው። ግልጽ አድርገሻል ማለት ነው። በ6 ሰዓት ማታ 6 ሰዓት በሰው ቤት እንዴት ትመጪያለሽ? አንቺ ሴት ልጅ ነሽ። ራስሽን እንዴት አሳልፈሽ ለወንድ ትሰጪያለሽ? ይህ እኮ ውርደት ነው። ብትከበሪ ደስ ይላል፣ በራሴ በኩል ማለት ነው። እና ተጠንቅቁ ለሁሉም ነገር። ቀጥሎ ያለውን ቪዲዮ ደግሞ ይዘን እንመጣለን። ብትጠነቅቂ ራስሽን ነገ ብታረጊ ደስ ይላል። ተባረኩ።